ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምረው ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ? አለበለዚያ ገነት ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምረው ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ? አለበለዚያ ገነት አይገባዋትም። እንደዚህ ይላል ሳሂህ ሙስሊም 2767 ኤ ላይ when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። አንድን ጨምር ራይዳ ሰሊም 432 ሚሴንጀር ኦፍ አላህ ሰይድ ያላ መልእክተኛ እንዲህ አለ ኦን ደ ዴይ ኦፍ ሪሰሬክሽን በትንሣኤ ቀን ወይም በቂያማ ቀን አላህ ዊል ዲሊቨር ቱ ኤቭሪ ሙስሊም a Jew or a Christian and say this is your ransom from hellfire በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው። ስለዚህ አንድ ሙስሊም ጋነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይም አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። መጽሐፍ ቅዱስ ግን ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ስለሁላችን ምን ሆነ? ቤዛ ሆነ። እንዲሁም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ክርስቶስ በራሱ ፍቃድ ወዶ ፈቅዶ መጥቶ ለእኛ ኃጢአት ሲል ሞተልን። እነሱ ግን እኛን አርደው ነው ገነት የሚገቡት። እያንዳንዱ ሙስሊም ቤዛቸው ምንድነው? ክርስቲያን ወይም አይሁድ ነው። ያሳዝናል። በዚህ ጉዳይ ላይ ከምሽቱ 3 ሰዓት ላይ የተወሰነች የምንም ማማር ይሆናል። የምትችሉ ብቅ በሉ። ያስተዳደር ጉዳይ አይደለም። ቤተክርስቲያኗን የናጣት ያስተዳደር የግለሰብ ነው። በብሔር በምናምን አድርጎ ወጭቷል። እሱ እግዚአብሔር ያጸዷል። እሱ የቤተ ክህነቱ ጉዳይ ነው። ቤተ ክርስቲያኗን ስጡን። ቤተ ክህነቱን ሰተናቸዋል። አስራት ማውጣት አልከበደንም። በረከታችን ስለሆነ እየሰጠን ነው። ተከፋፈሉት። እሱ ግድ የለንም። ተከፋፈሉት። ቤተ ክርስቲያኗን ግን መልሱልን። ቅዱሳኑን አስከብሩልን። ንዋያተ ቅድሳቱን አታስደፍሩብን። ቤተ ክርስቲያን ቅጥሯን አታስነኩብን። እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም። ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል። መንግስት እንዲህ ነው። እየተቀበሩ እያየን፣ እግራቸው እየተቆረጠ እያየን፣ እያለቀሱ እያየን መንግስት ምንም ነገር የለም፣ ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው።
ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ሰላም ጤና ይስጥልኝ ውድ ኢትዮጵያውያኖች። እኔ ባለሙሉ እምነት ባለቤት ሙስሊም ነኝ አልহামዱሊላህ ረቢል ዓለሚን። በአርሲ ዞን ላይ እየተካሄደ ያለውን በወገኖቻችን ላይ ግድያና ጭፍጨፋ በጥብቅ እቃወማለሁ። በእንደዚሁም ተመሳሳይ ትላንትና ጎንደር ላይ ሙስሊም በመሆናቸው ብቻ ተመርጠው ሲገደሉ ሲጨፈጨፉ ፋኖ ገደላቸው በማለት ነገሩን አድበስብሰው አልፈውታል። ዛሬም ታዲያ ክርስቲያን በመሆናቸው ብቻ ተመርጠው አርሲ ላይ እየተገደሉ እየተሰቃዩ እየታረዱ ይገኛሉ። አሁንም ታዲያ ሸኔ ገደላቸው ከማለት ወደ ኋላ አይደለም። ይሄንን ተግባር ማን ነው እያደረገ ያለው? መንግስትስ ምን እየሰራ ነው ያለው? ለነገሩ መንግስቱም እነሱ ናቸው፣ ማን ይጠይቃቸዋልና። በእምነት ስር ተሸሽገው እንደዚህ አይነት ጸያፍ ተግባር የሚፈጽሙ ሰዎች ለህግ ሊቀርቡ ይገባል። እንዴት ሰው እንደ በግ ይታረዳል? በኢትዮጵያ በሀገራችን ውስጥ ምንድነው እየተካሄደ ያለው? እምነት በሰላም መካሄድ የማይቻልበት ሀገር፣ ሰው ሲሞት እንኳን ሞተ ተብሎ የሚደሰቱበት አውሬ ያለበት ሀገር ምንድነው እየተካሄደ ያለው? ይሄንን ነገር ሁላችንም ልናወግዝ ይገባል። ዛሬ ክርስቲያኖች ላይ እየተካሄደ ያለው ነገር ሙስሊሞች አደረጉት ከመባል ወደ ኋላ አይልም። ምክንያቱም በእምነት ስር ተሸሽገው ብዙ ነገር እያደረጉ ያሉት እነማን እንደሆኑ በግልጽ የሚታወቅ ነገር ነው። መልሱን ለእናንተ ትችላችኋለሁ። ግዴታ ስማችሁን ማብራራት አይጠበቅብንም። ነገር ግን ይሄ ነገር እስከ መቼ ነው ሀገራችን ላይ ሰላማችንን አተን የምንቀመጠው? ሀገር እንደ ሀገር የምትኖረው እኮ ህዝቦቿ ሰላም ወጥተው ሰላም ሲገቡ ነው። ነገር ግን እንደ በግ ሰው እየታረደ እንዴት ነው በዚህ መልኩ ሰው ልጅ ሊኖር የሚችለው? በመጀመሪያ ሰው መሆን ይቀድማል፣ ሰውነት ይቀድማል። ለሰው ስታዝኑ ሰው ስትሆኑ ነው የሰው ህመም የሚገባችሁ። አውሬዎች ስለሆናችሁ ለነገሩ እናንተ አይፈረደባችሁም። ስለዚህ እንደዚህ አይነቱን ተግባር ሁላችንም ልናወግዝና ልንቃወም ይገባል እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሞት አለባችሁ ነው። አዎ ከመሞት አለባችሁ። የጧቱ ለሰደው ብሎ ነው ጋይስ ነገር እና አስረዳን። ለምንድን ነው መሞት ያለብን? አስረዳን። ከምን የተነሳ ነው? ሙስሊም ስለሆናችሁ መሞት አለባችሁ። ኦኬ። ስለዚህ እስልምና ግደሉ ይላል ማለት ነው። አሁን ነገርከን ገዳዮቹን ማለት ነው። ከእስልምና ውጭ ያለ መገደል አለበት። በጣም ነው ማመሰግናለሁ። ይሄንን ነበር የፈለኩት። በጣም አመሰግናለሁ። ገዳዮቹን ነገርከን። ሙስሊሞች ናቸው ገዳዮች። እና በአላህ ሳታምን ልንኖር ነው እንዴ በዚች ምድር ላይ? አይ አሁን ቆይ አረጋግጥ። አንድ ሰልማለ እንደተገደለ ቆይ አንዴ ማንም ሰው አይግባብኝ ፕሊዝ። ሶስት ምርጫ ነው መስሎ ማንም ሰው እንዳይገባ እኔና ኬኩ ብቻ እያወራን ነው። አሁን ፍሬንድ ነው። እኔ ተመችቶኛል ፍሬንዱ በጣም አንድ ሰልማለ አንድ ነገር ትጋደላለህ፣ ሶስት ግብር ትከፍላለህ። ሌላ ምንም ምርጫ የለም። ኦኬ እስልምና እንደዛ ነው የሚያስተምረው እያልከኝ ነው? አይ ይሄንን ነው የሚያስተምረው። አንድ ይሰልማል፣ አንድ ግብር ይከፍላል፣ አንድ ይጋደላል። ስለዚህ ትገሉናላችሁ፣ ታርዱናላችሁ፣ እየቆረጣችሁ ስጋችንን ታበሉናላችሁ። እንደዚህ ሰባዊ የሆነ ነገር አላህ አንተ የምታመልከው አምላክ ምናምን ነገር እንደዛ ይፈቅዳል? አይ ይፈቅዳል። ኦኬ ጥሩ ነው። ይሄን ማወቅ ራሱ በአላህ እስከሚያምኑ በእኔ ረሱል መሆን እስከሚያምኑ ድረስ እንድጋደል ታዝያለሁ ነው። ኦኬ አንተ በጣም ወድጄሃለሁ። በጣም ሆነስነ ግልጽ ነህ። አራንተ ወደደኝ ምን ታረግልኛለህ? እኔ ካፊር እንዲወደኝ አልፈልግም። እና እኔ ካፊር አይደለሁም። እሰጥ ምናልባት ሙስሊም ነህ? ካፊር አይደለሁም። ካፊር ማለት እንደሆነ እና ምንድን ነው ካፊር ማለት ምን ማለት እንደሆነ ታውቃለህ? በነገራችን ላይ ከሃዲ ማለት ነው። በአላህ አላማ እንዳለ ካፊር ማለት እዛው እርስ በርሳችሁ ነው የምትከፋፈሉት። ባይዘው አምኖ የነበረ የካደ ማለት ነው። ምን ማለት ነው? አላህ ተበርክኮ ተገዝቶ አፈንድዶ የነበረ ከዛ አይኑን አላፈነድድም ብሎ ደግሞ ሲቆም እሱ ካፊር ይባላል። እና አንድ ያላፈነድድኩኝ ክርስቲያንና አይሁዶች ምናምንማ መጽሐፍ ያላቸው የራሳቸው እምነት ያላቸው በራሳቸው መጽሐፍ የሚፈረድላቸው የሚፈርዱ እንትን ያላቸው አቋም ያላቸው ምናምን ነገር ካፊር አይደለም። እነሱን ካፊር ካልክ ደግሞ ትከፍራለህ። አይገርምም? አንተን ካፊር ብዬ ወላሂ አልከፍርም። ከፈርክ እንጂ ኦሬዲ ከፈርክ። እና አንዴ መሀል ልግባ ከይቅርታ ጋር እሺ ገባ ወንድሜ። ታወያየዋለህ። ኬኩን እንዳታስቀይመው ግን አወያየው፣ ችግር የለውም። እኔ ግን ምንድነው ዓላማችን ሌላ ስለሆነ አሁን እንደዚህ አይነት ምንም ግብስብስ ወሬ ማውራት ጥቅም ያለው አይመስለኝም። ስለዚህ መመላለሱ ራሱ
እኔ ይቅርታ አድርግልኝ ገስት ማስገባትም አያስፈልግም። ምን አይነት ሰው ማለት ነው? ወንድሜ አንዴ ቆይ፣ እኔ አልጨረስኩኝም። ስለፈለኩት ነው። አትሊስት ነግሮናል እኮ ገዳዮቹ ማን እንደሆኑ ስለነገረ እስካሁን ነው ኢንቨስቲጌሽን ላይ ስለሆነ ገዳዮችን አላወቅንም ነበር። አሁን ግን እኛንን ገዳዮቹ አይደለማ የወለከ ሙስሊም ገዳይ ነው ማለት አይደለም። ሁሉንም ይጨፈልቃል። እያለ ነው እንገላቸዋል እያለ እንዴ እንደዛ ነው ሙስሊምን አይወክልም። ይሄ ሙስሊምን አይወክልም። ማስተባበል ሳይሆን ይሄ ሙስሊምን አይወክልም። እዚህ ጋር እንደነገር ጠይቃችሁ ሶሪ አሁን ልገባ ነው አንዴ እዚህ ጋር የዚህ ጨቅላ ህፃን ልጅ ጥፋት ምን እንደሆነ ታውቃላችሁ? እናትና አባቱ ኦርቶዶክስ መሆናቸውና ከነሱ መወለዱ ትልቁ ጥፋቱ ነው። ባለማተም መሆኑ ትልቁ ጥፋቱ ነው። እነዚህን አባቶች እንደ አባት መቁጠሩ ትልቁ ጥፋቱ ነው። ሌላ ምንም ወንጀል አልሰራም፣ አልታጠቀም፣ አላጠቃም፣ አልተላላከም። ምንም የሚያገና 5 ዓመት ያልሞላው ህፃን ልጅ ነው። ማተም ማድረጉና ኦርቶዶክስ ሆኑ እናትና አባቱ መወለዱ ለዚህ ዳርጎታል። ይህ ብላቴና በአርሲ በምትመለከቱት መንገድ እግሩን ቆራርጠው እግዚአብሔር ስላት የተረፈች ነፍስ ናት። ዛሬ ደግሞ ሆስፒታል ጥቃቱ ከባድ ስለሆነ እግሩ ተቆርጧል። ዛሬም ሆነ ነገ ስለ አርሲ ድምጻችን እናሰማለን። ስለ አርሲ ዝም አልልም። አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደድ ተከልክሏል። ነቢ ስ ላ ሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሐደኩም ሸፍረተሁ ዋል፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ነቢያችን ዓለይሂ ሰላም ዘመን አንድ ሙስሊም ሙጃሂድ ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ መጨረሻ ላይ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ያ አይሁድ እኮ ነው ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ከዛስ ለነቢያችን ዓለይሂ ሰላም ይሄ ክስተት ተነገራቸው። ምን አሉ ሰሃቢዩን? እንዴት አቀተልተሁ ባዕድ አን ቃለ ላ ኢላሃ ኢለላህ ካለ በኋላ ገደልከው? እኔ የለሁበትም አሉ ነቢያችን ዓለይሂ ሰላም። እኔ የለሁበትም። ይቺ ላ ኢላሃ ኢለላህ የቂያም ቀን አላህ ጋር ክስ ይዛብህ ከመጣች እኔ የለሁበትም። ሙስሊሞች ክርስቲያኖችን በመንገድ ላይ ካገኟቸው ምን ማድረግ እንዳለባቸው ሙሐመድ ምን ብሏል? ሳሂህ ሙስሊም 2167 ላይ እንዲህ ይላል። አቡ ሁሬራ ሪፖርትድ አላህስ ሜሴንጀር አስ ሴይንግ፣ አቡ ሁሬራ እንዳስተላለፈው ያላ መልእክተኛ ያለው ነው። ዱ ኖት ግሪት ዘ ጁ ኤንድ ዘ ክርስቲያን ቢፎር ዴይ ግሪት ዩ ኤንድ ዌን ዩ ሜት ኤኒ ዋን ኦፍ ዴም ኦን ዘ ሮድ ፎርስ ሂም ቱ ጎ ቱ ዘ ናሮስት ፓርት ኦፍ ኢት። ምን ይላል? አቡ ሁሬራን ያስተላለፈው ያላ መልእክተኛ ያለውን አይሁዶችንና ክርስቲያኖችን በመንገድ ላይ ስታገኟቸው በቅድሚያ ሰላም እንዳትሏችሁ፣ ሰላም ታላሏችሁ በስተቀር ይላል። ወደ ጠባብ ቦታም ገፍትሯቸው ወይንም ግፏቸው ይላል። እዚህ ጋር ደግሞ እንደምታዩት ተፍሲር ኢብን ከሲር ሱራ 9:29ን ሲፈስር ክርስቲያኖችን እንዴት ማሰቃየት እንዳለባቸው ሲናገር ቤተ ክርስቲያናቸው ውስጥ እንኳን ከፈለጋችሁ እንደፈለጋችሁ መዝናናት ትችላላችሁ። ለ3 ቀን ያህል ቤታቸው ውስጥ ምግባችሁ መብላት ትችላላችሁ። ሙስሊሞች
አልጋቸው ላይ እንኳን መተኛት ትችላላችሁ። ሙስሊሞች የክርስቲያኖች ቤት ገብታችሁ ክርስቲያኖች ድምፃቸውን ከፍ አድርገው ጸሎት መጸለይ የለባቸውም በቤተ ክርስቲያናቸው ውስጥ ይላል። እናታቸው እንኳን ብትሞት ሙስሊሞች ካሉ ባጠገባቸው ጧፍን ማብራት የለባቸውም ይላል። ፀጉራቸውን እዚህ ጋር እንዲለዩ መቆረጥ አለባቸው ይላል። የውርደት ቀበቶ ሁሌም መልበስ አለባቸው ይላል። ዩኒፎርም ልብስ መልበስ አለባቸው ይላል። እንዲሁም ደግሞ ንግግራቸው ከሙስሊሞች ጋር መመሳሰል የለበትም ይላል። እንደገና ደግሞ በጫማ መሄድ የለባቸውም ይላል። which means ጫማ ማጥረቅ የለባቸውም ክርስቲያኖች። እንዲሁም የተዋረዱ ሆነው ለሙስሊሞች ገንዘብ መክፈል አለባቸው ይላል። በተጨማሪ ደውል በቤተ ክርስቲያን ውስጥ ማሰማት የለባቸውም ይላል። ደውል የሰይጣን ድምፅ ነው ብለው ስለሚያምኑ ሙስሊሞች። በተጨማሪ ደግሞ በአረብኛ ማህተብ መምታት የለባቸውም ይላል። በአረብኛ ማስተማር አይችሉም ይላል። መጽሐፋቸው መጽሐፍ ቅዱሳቸውን ፐብሊካሊ ወይንም ደግሞ ህዝብ እንትን በሚልበት ሁኔታ ማሳተም ማስተማር አይችሉም ይላል። ከእስልምና ወደ ክርስትና ሰዎችን መጥራት አይችሉም ይላል። ከክርስትና ወደ እስልምና እንዲሄዱ ግን ማበረታታት ይችላሉ ይላል። ይህንንና መሰል ቶፒኮችን ዛሬ ማታ ከምሽቱ 3 ሰዓት ጀምሮ የምንመለከት ስለሆነ ብቅ በሉ። አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። እንደምትመለከቱት የአንድ ግለሰብ ምንድነው የሆነ ቴሌቪዥን ምናምን እንዲያደርግ ተፈቅዶለት ምናምን ከዛን ፋብሪካው ላይ ተዘጋጅቶ ፕሮግራም ይሄ ሁሉ ጳጳሳት ተገኝተው እየባረኩለት ነው። ጥሩ ነው። እዛ ላይ ተቃርኖ የለንም፣ ችግር የለውም። ይሄው አባትነት ግን ለሚሞቱት አለ ወይ? ይሄ ሁሉ ጳጳሳት የሚሞቱት ጋር ተገኝቶ አንዶ አጽናንቷል ወይ? እኚህ ሁሉ ጳጳሳቶች የሆነ ምዕመናን በሚፈልጉበት ቦታ ልጆች አባቶቻቸውን በፈለጉበት ቦታ እየተገኙ ነው ወይ የሚለው ጥያቄ ነው። አንድ አባት ነው የተገኘው። እንደዚህ የተጎዱትን ለመጎብኘት የተቻላቸውንም ለመርዳት አቡነ ይስሐቅ ብቻ መታከሚያ የሆነው ብለው ብር ሰጥተው ያጽናኑ አንድ አባት ብቻ ናቸው። እንደምታዩት እዛ ከ9 ከ10 በላይ ቅዱስ አባታችን ፓትርያርኩንም ጨምሮ ማለት ነው። የገጠመን ችግር ይሄ ነው። የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ። የኮረብታ መስገጃዎቻችሁንም አፈርሳለሁ፣ የፀሐይ ምሰሶአችሁንም አጠፋለሁ፣ ሬሳችሁንም በጣዖታችሁ ሬሳዎች ላይ እጥላለሁ፣ ነፍሴም ትጸየፋችኋለች። አንተ ሰነፍ ሙታ፣ ይህን የምታደርጉ እነማን ናችሁ? ሙስሊሞች። ምን ስለምታደርጉ? ሶሪ አሳነስከኝ ራሴን። ሶሪ አንዴ። ምን አለ እግዚአብሔር? ይህንን የሚያደርጉትን እጸየፋቸዋለሁ። ለምን? የወንዶችና የሴቶች ልጆቻቸው ስጋ ስለሚበሉ። ይህን የሚያደርጉት ደግሞ ማን ናቸው? ሙስሊሞች። ይሄ የምታዩት መጽሐፍ ተፍሲር አልቁርጡቢ ይባላል። ይታያል አይደለ? ክርስቲያን ማውጣት ይችላል ወይንም ተፍሲር አልቁርጡቢ ቮሊዩም 2 ላይ ፔጅ 85 ላይ ምን ይላል መሰላችሁ? አሻፊ ኢትዮጵያ ውስጥ ያሉት በሻፊ መዛብ የሚተዳደሩ ናቸው። ማውጣት ይችላል ክርስቲያን? አንድ ጋር በደንብ ካሳየ ካሜራው አውጣው። እሺ አንተ ቮሊዩም 2 ነው። ቮሊዩም 2 85ኛው ፔጅ ላይ። ስለዚህ እግዚአብሔር ኮንዶማይን እያደረገ እንትን እያላቸው ነው። እጸየፋችኋለሁ የሰው ስጋ ትበላላችሁና ብሉ እያለ ሳይሆን ወንድማችን የሰው ስጋ ትበላላችሁና እጸየፋችኋለሁ እንዲያደርጋችኋልና። እነማንን ነው? ዛሬ እናንተን ማለት ነው። እናንተን እግዚአብሔር ይጸየፋችኋል። ምክንያቱም ከተራብን ክርስቲያኖችን አርደን እንድንበላ ተፈቅዶልናል ብላችሁ ስለምታምኑ 85ኛው ፔጅ ላይ ክፈትልኝ ክርስቲያን። አሻፊ said that he should ከሚለው ጀምረህ ቀጥል። አሻፊ ማለት ሙስሊሞች የሚተዳደሩበት ኢትዮጵያ ውስጥ ያሉ በተለይ መዛሀፍ ነው እና አሻፊ says that he should it is not permitted to kill a dhimmi because this is a life respected or a Muslim
ኦር ካፕቲቭ ምንድነው? ዲሚ ማለት እነዚህ ጂዚያ የሚከፍሉትን መግደል አይቻልም፣ ወይም ምክንያቱም የሙስሊሞች ንብረቶች ናቸው። ቢኮዝ ኢዝ ሰምዋን ኤልስ ፕሮፐርቲ የሙስሊሞች ንብረቶች ስለሆኑ። ኢፍ ሂ ኢዝ ፍሮም ዘ አቦድ ኦፍ ኤ ዋር ኦር ኤ ሙሳሃን ፎርኒኬተር ነገር ግን በምርኮ ከጦርነት ምርኮ የተያዘ ከሆነ ወይም ደግሞ ዝሙት የሰራ ከሆነ ኢት ኢዝ ፐርሚትድ ቱ ኪል ሂም ኤንድ ኢት ሂዝ ፍሌሽ ገድሎ ስጋውን መብላት ይቻላል። ዝሙተኛ ከሆነ በጦርነት ምርኮ የተገኘ ከሆነ ማለት ነው። ተፈቅዶላችኋል። ከናንተ ሙሐመድ ገነት ይገባል ያለው ምርጡ ካሊድ ቢን ዋሊድ የሰው ጭንቅላት ቀቅሎ የሚበላ ነበረ። ምርጡ ተዋጊ የሙስሊሞቹ የሚባለው የሙሐመድ ሰሃባ የሰው ጭንቅላት ቀቅሎ የሚበላ ነበረ። ስለዚህ እግዚአብሔር ይጸየፋችኋል። ምን ላይ ያሳያል? እስካሳየን ምን ላይ ያንብባውን ያውና ነበብካል አነበብክ? ይሄንን አነበብኩ ምናምን አይደለም። ካሊድ ያልከውን ነገር አሳየን። ካሊድን አሳይሃለሁ። ቀጣይ ደግሞ ይሄንኛውን አንብብ ይሄን አሳየን። ይሄን አንብብ። የካሊድ ጋር እንሄዳለን። ይሄን አንብብ። አንብብልኝ። አላነበውም። አንብብልኝ። ለምን አንብብ? አትፍራ፣ አትሸማቀቅ። ከተራብክ አንድ ቀን እኔን አርደህ ልትበላ ስለምችል አንብብ። ሰበብ አታብዛ። አንብብልኝ። ራስህ አንብብ። ለምን ትሸማቀቃለህ? አትችልም እንዴ ማንበብ? አልችልም። እንደ ነብይ ደደብ ነኝ፣ መሀይም ነኝ። እኮ እንዳንተ መሀይም ነህ። ጅምር አልተማርክም። እንደ ነብይ ነኝ። መሀይም ነኝ። እውነት ነው። እንደ ነብይ በቆሻሻ ውሃ የምታጠብ ወንድና አንተ እንግሊዝኛ ማንበብ ከቻልክ አንብብ። ወንድ ነህ ማለት ወንድ ነህ። እንደ ነብይ ነኝ አልኩህ እኮ አንብብ። አንተ ከነብይ እንደሱ ሳይሆን እየሰማህ ነው። እዚህ ጋር በምርኮ የተገኘ ነው የሚለው ገብቶሃል አይደለም? እሺ፣ በምርኮ የተገኘ እኮ እሺ፣ አዳምጠኝ። እዚህ ጋር የሚለው እኮ ማለት ነው በምርኮ የተገኘ ገንዘባቸውን እንጂ ሰዎቹን አይደለም። ግልጽ አድርገህ እስኪ አንብበው፣ እንደገና አንብበው። ቆይ የእነሱን ስጋቸው አሁን ስለ ሰው ልጅ ስጋ አይደለም እየተናገረ ያለው ማለት ነው። በምርኮ የተገኘ ገንዘባቸውን ገንዘብና ስጋቸውን ገንዘባቸውን ገለህ ነው እንደመበለው የእነሱን ስጋ ጥላት ከሆነ ገንዘባቸውን ነው የሚያው። በምርኮ የተገኘ ገንዘባቸውን ጥላት እኮ ናቸው። እሺ ገንዘባቸው ሙስሊምና እምነት አለው እንደ ገንዘባቸው እሱ ሙስሊምም ሆኖ የካደ ከሆነ ማለት ነው እምነታቸው በጣም አዝኗል። አልቅሻለሁ በእውነቱ። ከ2 ዓመት ህፃን እስከ 7 ዓመት አዛውንት ድረስ በቆንጨራ አንገት በጥሰው እየጣሉ ሰዎቹ የ4 ዓመት ብላቴና ህፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እየተቀበሩ እያየን እግራቸው እየተቆረጠ እያየን እያለቀሱ እያየን መንግስት ምንም ነገር የለም ሰላም ነው ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሻዋወድን ያለ ነው። እንደዚህ ነው። እየተበደለ ዝም ሲል እየታረደ ዝም ሲል አሁን ይሄ ህዝብ እንደ ህዝብ መንግስት የለኝም ሲል መብቱ አይደለም እንዴ? ካልተጠበቀ ድምጻችን እንዲሰማና ፍሬ እንዲያፈራ ከፈለክ መድረክ ላይ ቆሞ የሚያስተምረው መምህር አለ አይደል? ከሊቀ ጳጳስ ጀምሮ እስከ ታችኛው መዋቅር ድረስ በዚያች አጥቢያ ቤተክርስቲያን ውስጥ የሚሰበሰቡ ኦርቶዶክሳውያንን ንቃተ ህሊና ማይሰራ ከሆነ ሰባኪውን አሁን አታስፈልግም። አገር ሰላም ሲሆን ትሰብካለህ፣ አሁን ውረድ በለው። እንዲያው ጸሎት ነው የሚሻለው እንዲያው እንዲህ ብሎ እያለ የሚልሞሸሞሽ አለ። አልጫ የሆነ ሰባኪ በየትኛውም የቤተክርስቲያን መድረክ ስለሞቱት ኦርቶዶክሳውያን የማይናገር ንቃተ ህሊና የማይፈጥር መምህር አንፈልግም። ከሊቀ ጳጳስ እስከ ታችኛው መዋቅር ድረስ ይህን ስራ ይሄ ራሱ በጣም ትልቅ አገልግሎት ነው። ከሰማዕትነት ራሱ አይተናነስም። ቪዲዮ ራሱ መስራት ቀላል ነገር ነው ይመስላችኋል? 1000 ፎሎወር ይኑራችሁ፣ የፈለገ ሰው ይኑራችሁ፣ ምናምን ማንም አያችሁ ወጣችሁ ድምጽ እንዴት ሰው እውነትን አይመሰክርም? አንድ የሙዚቃ ኮንሰርት እኮ ቪዲዮ ይሰራል ሰው